አለን አሜን። ሲያ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? አየሁ ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለው ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየሁ፣ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት አብሰላትን አስገባት። በእናትህ ሙኒዬ አብሰላት የምትለዋን አስገባት። በሲቪል ማህበራት ሲደወልላት ስልኳ አይሰራም ጭራሽ። እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት። በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ ታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያደረግን ያለ ነው ምንድነው አገር ውስጥ ባለው መች ገባች፣ የት ነው የተቀበረችው፣ ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ? ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጂንና መቃብሩን አናሳይን። ለደህንነትሽ ለአንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋት ፈቃደኛ አይደለችም። እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ ተባለ ከሆነ በቃ ሰው እንዴት ይታመናል? ማን ነው ሞታለች ብሎ መጀመሪያ ዜናውን ያመጣው? ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን እንዴ ስቶሪ አርጋ ነበር እንዴ? እሱማ ስቶሪ አርጋዋለሽ። ማን ነው ሞተች ያለው መጀመሪያ? ማንም ሞተች ሳይል ቀድማ የጻፈችው 3 ቀን አንመጣም የሚል ሰውን ማስደንገጫ ነገር ተጻፈ። ከዛ ሄለን ነጭ ቅማል ቤት ሞታለች ኢትዮጵያ ገብታ በምን በስትሮክ ነው ያሉት። በስትሮክ ሞታለች የሚል መረጃ ነው የወጣው መጀመሪያ። ከዛ ህዝቡ ተቀባበለው እዚህ ደረጃ ላይ ደረሰ። አንድም የእናት ቤተሰብ መጥቶ ይህን ጉዳይ ለህዝብ ያስረዳ የለም ሲነጋገርበት። ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግሯል። ይኸውልህ ነፍሲ ማር ያለችው ሎዛ ናት። ኩይሊያ ሙታለች ብላ ያወጀችው ኩይሊያ ናት። የተደራጁ መጀመሪያ እናትየውን ለማሸማቀቅ የተደራጀው ጀማ ማለት ነው። መጀመሪያ እናትየዋን ሲሰድብ የነበረ ግሩፕ ነው። አሁን ሙታ ከሆነ በዛ እኮ ዜድ ናት ያደረገችው። ቆይ አሁን እኔ እምነት የለኝም። ቆይማ አሁን ቤተክርስቲያኑ የተከበረችበት ቤተክርስቲያን ላይ መረጃ ይምጣል። በቃ ኢትዮጵያ ያላችሁ የእምነት አባቶች ታውቃላችሁ የት እንደተቀበረች ምናምን። አዲስ አበባ ውስጥ የምን ሰፈራት እንዴ? ቤት ዘመድ ጎረቤት የላትም እንዴ? ትክክል፣ እውነት ነው። እንኳን አንድ ይህን ያህል የሶሻል ሚዲያ ላይ የተወራ ጉዳይ ይቅርና የጎዳና ተዳዳሪ ቢሞት ስለሱ መረጃ የግድ ይወጣል። ተማሰለቱ ምን ተገጣጠመ ቢመሰለክ? ዜድን ፎቶን የተዘገዘቀችው በዲዚ አካውንት ዜድ ቪዲዮ ሰርታ ነበር። ያ ፎቶ ከመዘግዘቁ ከአንድ ቀን በፊት ነፍስ ማር ብያለሁ ዴዚ እግዚአብሔር ያጽናሽ ምናምን ብላ ማለት ነው። ከዛ በማግስቱ የእሷ ፎቶ ተዘቀዘቀ። እሺ በማግስቱ የእሷ ፎቶ ተዘቀዘቀ። ተነሳና ደግሞ የእናትና ልጅ አሁን የተቀበረችበትን ቤተክርስቲያን ያምጡልን። አሁን እኛ ዝም አንልም። ለምን ሞተች ተብሎ ታወጀ። ከዛስ በኋላ ምንድነው ጨው እዛው አሜሪካ ሞተች ቢባል የተቀበረች ብሎ ማንም አይጠይቅም። ኢትዮጵያ ውስጥ ከሆነ አዲስ አበባ አለ ሙስና አለ ነው ቤተክርስቲያን ሙስና የለም። አንተ በሬሳ ደግሞ አባዲና መጥቶ ቢቀብር ይታወቃል። እንኳን የት ነው የተቀበረችበትን ያምጡ። ካልሆነ ሴትዮዋ ታግታለች ማለት ነው። ሞተች ብለው ውሸት ዜና ከሆነ ሴትዮዋ ታግታለች ኢትዮጵያ እንደገባች። ትክክል። በማን ነው ካልከኝ ደግሞ እኮ የማይታወቅ ቦታ
የማይታወቅ ቦታ ተቀብራለች ተገድላ። ስማ ጆከር፣ እገታው ደግሞ ሊሆን የሚችለው እነዚህ እነ ሎዛ እነ ዜድ ምናምን የዲዚ አካውንት በእጁ አይደለም። የዲዚ አካውንት አሞራው ጋር ማለት ነገርኩ እኮ። ሞተች ከተባለ የትኛው ቤተክርስቲያን አሟሟቷ ለምን ሞተች እንዴት ሞተች የሚባለው ይጠየቅና ሙታ ትክክለኛ ሙታ ከሆነ የትኛው ቤተክርስቲያን ነው የተቀበረችው? በዚህ ያህል ግን ልጇን ወስደውባት በዚህ ያህል እችን ሴትዮ እስከ ሞት ለማድረስ የሄዱበት መንገድ ምን አይነት ጭካኔ ነው? ልጇን ሞት አሁን እኮ ሰው መሆንም እኮ ኢትዮጵያ ነው ያለው። የለም ሞተች የተባለችበት ቤተክርስቲያን የለም። ከሌለች ሞተች የሚባል ጨዋታ የለም። አልሆነ ቦታ ለጅብ ተሰጣ ከሆነ ተገላ በቃ ሞቷ እንዴት አሟሟቷ እንዳይታወቅ ከሆነ እንስማ። አዲስ አበባ ነው የሞተችው ተቀብራለች ተባለ። አዲስ አበባ ከሆነ የትኛው ቤተክርስቲያን አምጡልን። አሁን እኛ ድምፅ እንሆናለን። የቀብር እንኳን ፕሮግራም እኮ አላየንም እኮ ምንም ፎቶ የለም። የቀብር ፕሮግራም የለም። የዴዚ እናት የቀብር ፕሮግራም የለም። ትክክል ነው ጆካ፣ በጣም ትክክለኛ ነው።